መስቀል አብርሃ በከዋክብት አሰርገ ወሰማየ እምኩሉ ፀሐየ አራየ መስቀል አብርሃ በከዋክብት አሰርገ ወሰማየ። ይህ ዜማ የሚባለው ረቡዕ፣ ዓርብና ቅዳሜ በሚቀደስ ጊዜ ሲሆን ረቡዕ አይሁድ የጌታን ሞት ያወጁበት፣ ዓርብ ደግሞ ጌታችን ለቤዛ ዓለም የተሰቀለበት፣ ቅዳሜ ቅዱስ መስቀሉ መጋቢት 10 ቀን ከተቀበረበት የወጣበት ቀን በመሆኑ በእነዚህ ቀናት አባቶቻችን ካህናት ህብስቱን በመሶብ ወይኑን በጽዋ አድርገው ከቤተልሔም ወደ ቤተ ክርስቲያን በሚመጡበት ጊዜ ከቤተ መቅደስ ሲገቡ መንበሩን እየዞሩ 3 ጊዜ የሚያዜሙት ዜማ ነው። መስቀል አብርሃ በከዋክብት አሰርገወ ሰማየ እንኩሉሰ ፀሐየ አርአየ መስቀል አብርሃ በከዋክብት አሰርገወ ሰማየ መስቀል አብርሃ በከዋክብት አሰርገወ ሰማየ እምኩሉ ፀሐየ አራየ መስቀል አብርሃ በከዋክብት አሰርገ ወሰማየ። ይህ ዜማ እጅግ ጥልቅ የሆነ መንፈሳዊና ምስጢራዊ ትርጉም አለው። መስቀል አበራ፣ ሰማይን በከዋክብት አስጌጠ፣ ከሁሉም ፀሐይን አሳየ ይላል። መስቀል አበራ ሲል መስቀል በጥንት ዘመን የውርደትና የሞት ምልክት ነበረ። ነገር ግን ክርስቶስ በመስቀል ላይ ከዋለ በኋላ የብርሃን የድልና የነጻነት ምልክት ሆኗል። ይኸውም መስቀል ሲበራ የዓለም ጨለማ፣ ኃጢአት፣ ሞት፣ ፍዳ፣ መርገም መሸነፉን ያሳያል። አበራ የሚለው ቃል በመስቀሉ ላይ በፈሰሰ የክርስቶስ ክቡር ደም ተስፋ ለቆረጠው የሰው ልጅ አዲስ ብርሃን መውጣቱን ያበስራል። ሰማይን በከዋክብት አስጌጠ ማለቱ ሰማይ የተባለች ቅድስት ቤተ ክርስቲያን ናት። ከዋክብት ቅዱሳንና ምእመናን ናቸው። ከዋክብት በሰማይ ላይ እንደሚደምቁ ሁሉ በቤተ ክርስቲያንም ውስጥ ቅዱሳን፣ ጻድቃንና ሰማዕታት ምእመናን እንደ ከዋክብት ያበራሉ። ከዋክብት መጠናቸውና ብርሃናቸው ይለያያል። ነገር ግን ሁሉም ለሰማዩ ውበት ይሰጣሉ። እንዲሁ እያንዳንዱ አማኝ ቅዱሳንም በጸጋና በትሩፋት በቅድስና ቢለያዩም ሁሉም ግን ለቤተ ክርስቲያን ጌጥ ናቸው። ከሁሉም ፀሐይን አሳየ ማለቱ ፀሐይ የተባለ ኢየሱስ ክርስቶስ ነው። ክርስቶስ የጽድቅ ፀሐይ ይባላል። ይሰርቅ ለክሙ ፀሐየ ጽድቅ ወሕይወት ታሕተ ክነፊሁ፣ የጽድቅ ፀሐይ ይወጣላችኋል ፈውስም በክንፎች ውስጥ ነው ብሎ ነቢዩ ሚልክያስ እንደተናገረው የክርስቶስ ክብር በመስቀሉ እንደተገለጠ ያስረዳል። በከዋክብት መካከል ፀሐይ ስትወጣ የከዋክብት ብርሃን ይሸፈናል። ከዋክብት የተባሉ ቅዱሳን የራሳቸው ብርሃን ቢኖራቸውም የብርሃናቸው ምንጭ ግን ፀሐዩ ኢየሱስ ክርስቶስ ነው። አሳየ ሲል እግዚአብሔር ለዓለም ያለውን ፍቅሩን በልጁ በኩል በግልጥ ማሳየቱን ያመለክታል። ፀሐይ ሁሉንም ነገር ግልጥልጥ አድርጋ እንደምታሳይ ክርስቶስም ወደ ዓለም መጥቶ ሕጉን፣ መንገዱን፣ እውነቱንና ሕይወቱን፣ ፍቅሩን አሳይቶናል። የኃይለ ቃሉ ጥቅል ሐሳብ በመስቀሉ አማካኝነት ዓለም በቅዱሳን ተሞላች፣ በእነዚህም ቅዱሳን መካከል የሁሉ ብርሃን የሆነው ክርስቶስ ጎልቶ ታየ የሚል መልእክት አለው። መስቀል አብርሃ በከዋክብት
ሰርገ ወሰማየ እምኩሉ ፀሐየ አራየ መስቀል አብርሃ በከዋክብት ሰርገ ወሰማየ መስቀል አብርሃ በከዋክብት ሰርገ ወሰማየ እምኩሉ ፀሐየ አራየ መስቀል አብርሃ በከዋክብት ሰርገ ወሰማየ። መልካም ማድረግን ለሌሎች ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። ዕብራውያን 13 ቁጥር 16። ይህንን ትምህርት ለሌላው በማካፈል የበኩላችሁን አስተዋጽኦ አድርጉ። ይቆየን።